ፓስተር ላንብብሎት፣ እንዲሁም ካሜራ ያላዙርና ላንብብሎት፣ ከዛ ከዲያቆን ጋር በቃ ይቀጥላሉ፣ እኔ ብቻ እንዳላውራ። እሺ ምን ይላል መሰሎት ፓስተር? ይኸው ምን ይላል? ሮሜ 6 እንዲህ ይላል፣ እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲህ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዎችን ከእርሱ ጋር እንደተሰቀለን እናውቃለን፣ የሞተስ ከኃጢአቱ ጸድቋልና ይላል። በጣም ጥሩ ፓስተር፣ አሁን ይመልከቱ። ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። አዎ፣ በጣም ጥሩ። ጥምቀት እዚህ ጋር ያለው ጥምቀት የምን ጥምቀት ነው? ያ ጥምቀት ነው አይደል? ኦኬ፣ ጥምቀት እሱ ጥምቀት ምን አይነት ነው ለምለው የተለያየ ጥምቀት አለ። በዚህ በሮሜ በአሁን ባነበብነው ላይ ውሃ የሚል እኔ የጠየቁት እኮ ውሃ አለ የሚል አለ ያልጠየቁትም። እዚህ ጋር ያለው ጥምቀት የውሃ ጥምቀት ነው ወይስ አይደለም ነው? የውሃ ጥምቀት አልገለጸውም ባይብሉ። ስለ ጥምቀት ነው እያወራ ያለው። እሺ፣ በእርሱ አስተምህሮ የጥምቀት የምን ጥምቀት ነው? የእርሶን ይንገሩኝ፣ የነንማ ነግሮታል። ይንገሩኝ እርሶ። ይህን ጥቅስ እኮ ያመጡት እርሶ ነው ፓስተር። ስለዚህ ፍቱልኝ፣ ይሄ ምን ጥምቀት ነው? እኔ እኮ አላመጣውም ይህን ጥቅስ። ኦፍኮርስ የውሃ ጥምቀትም ነው፣ የውሃ ጥምቀትም ነው። ግን ጥምቀት ሲባል ደግሞ ውሃ ብቻ አይደለም። ውሃ ጥምቀት ብቻ አይደለም። በመጽሐፍ ቅዱስ በመንፈስ ቅዱስ መጠመቅ አለ፣ በእሳት መጠመቅ አለ፣ በውሃ መጠመቅ አለ። ኦኬ፣ እኔ እዚህ ሮሜ ላይ መጠመቅም አለ። እባክዎትን ይስሙኝ። ሮሜ ላይ ያለሁት ሮሜ 6 ላይ ይሄ ጥምቀት የተባለው ምን አይነት ጥምቀት ነው ስሎት፣ ቅድም እኮ የውሃ ጥምቀት ነው ወይስ አይደለም ስሎት፣ አይደለም ውሃም አይልም እኮ ብለኝ ነበረ። ውሃ አይልም ነው ያልኩት እንጂ የውሃ ጥምቀት አይደለም አላልኩም። ተው ወዳጅ፣ የምን ጥምቀት? የውሃ ጥምቀቱ ለምንድን ነው የምንጠመቀው ይላል በዚህ ክፍል መሰረት። ከእርሱ ጋር እንድንተባበር፣ አንድ እንድንሆን ዘንድ፣ አንድ የሚሆን ዘንድ። በጣም ጥሩ። ስለዚህ የጥምቀቱ ጥቅም ምንድን ነው? ከክርስቶስ ኢየሱስ ጋር አንድ ለመሆን ነው አይደል? አዎ፣ አንድ ለመሆን። አንድ ሰው ሳይጠመቅ ከክርስቶስ ኢየሱስ ጋር አንድ ይሆናል? ሳይጠመቅ የሄዱት እሳ እንዴ ምን ማለት ነው? በእምነት የሄዱት። አረ ፓስተር ያዳምጡኝ። በሮሜት መልእክቱ መሰረት ቅዱስ ጳውሎስ በዚህ ትምህርት መሰረት የጥምቀቱ ጥቅም ምንድን ነው ስሎት፣ አንድ ለመሆን ከክርስቶስ ጋር አሉኝ አይደል? አዎ፣ በጣም ጥሩ። እሺ፣ ወይ ዲያቆን ወይ አኬ ቀጥሎ። በቃ እኔ ብቻ አኬ ያውራኝ እስቲ። ምንድነው? አዎ፣ እንደው የሚያድነው ጌታችን ኢየሱስ ሲሆን እንዴት ደግሞ ጥምቀት ደግሞ ያድናል ይባላል? ታዲያ የክርስቶስን የማዳን ኃይል እንደው ዙራ አያደርግብንም ወይ የሚል ነገር ውስጣቸው እንደዚህ ፍራቻ ይፈጠራል። እና ያው እንደዚህ አይነት ነገር የሚፈጠርበት ምክንያት ካደጉበትና ይዘውት ከኖሩት ትምህርት አንጻር ነው። እንግዲህ አሁን ጥምቀት ያድናል ስንል ምን እያልን ነው የሚለውን የተወሰነ ነገር ላስቀምጥ። ጥምቀት ያድናል ስንል ክርስቶስ ኢየሱስም ያድናል፣ ጥምቀትም ደግሞ ያድናል እያልን አይደለም። እንደዚህ አይነት ትምህርት እኛ ጋር የለም። ታዲያ ምንድነው ከተባለ፣ አዎ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ሲያድን ምንድነው? ጸጋውን በመስጠት አይደለም የሚያድነን? ጸጋው በእምነት አድኗቸዋል ይለናል መጽሐፍ ቅዱስ። ስለ ጸጋው ያድናል። ጸጋውን እንዴት ነው የሚያድነን ስንል እኛ ስናምን ጸጋው የት ነው የሚያድነን ከተባለ፣ ለምሳሌ ጥምቀት ውስጥ ሆነን ጥምቀትን እግዚአብሔር ልክ እንደ ወርክሾፕ ነው ያደረገው። ጥምቀትን እግዚአብሔር እንዴት ነው ያደረገው? ኃጢአተኛውን ሰው ተቀብሎ ዳግም የሚፈጥርበት ቦታ አድርጎታል። በቃ ይህ ታላቅ የሆነ ምስጢር ነው። ይህንን ቅዱስ ምስጢር ምንድን ያደረገው?
እግዚአብሔር ሰውየውን ዳግም የሚፈጥርበት ዳግም የሚወልድበት ከሰማይ የሚወልድበት ከኃጢአት አንጽቶ ንጹህ ልቦናን ወይም ደግሞ ምንድነው ንጹህ አእምሮን የሚሰጥበት በጎ ህሊናን የሚሰጥበት ስፍራ አድርጎታል ጥምቀትን። ስለዚህ ጸጋውን የሚያድልበት ስፍራ ነው ጥምቀት። ሚንስ ኦፍ ግሬስ ነው፣ የእግዚአብሔርን ጸጋ የምንቀበልበት ነው የምንለው ለዛ ነው። እዛ ጋር ፊት ለፊት ላይ የሚታይ ውሃ ምናምን አለ፣ ካህኑ ይታያል ምናምን፣ ተጠማቂው ኃጢአተኛው ሰውዬ አለ እና የኃጢአተኛው ሰውዬ ወደ ውሃ ውስጥ ልክ ገብቶ ሲወጣ እግዚአብሔር በዛ ውስጥ የእግዚአብሔር መንፈስ በዛ ውስጥ ምን ያደርጋል? እግዚአብሔር በመንፈሱ በኩል ምን ያደርገዋል? ያንን ኃጢአተኛ ሰው በክርስቶስ ኢየሱስ የማዳን ስራ ነፃ ያወጣዋል። አብሮ በቃ ከውሃ ሲወጣ ሰውዬው በቃ ነፃ እየወጣ ነው። የእግዚአብሔር ልጅ እየሆነ ነው። ከኃጢአት ነፃ እየሆነ ነው። ዳግም እየተወለደ እንደ አዲስ እየተፈጠረ ነው። ስለዛ ጥምቀትን እግዚአብሔር ሰውየውን ዳግም የሚሰራበት ቦታ ነው ያደረገው። ስለዛ ጥምቀት ያድናል ስንል ወደ ጥምቀት የምንሄደው የምርም ለመዳን ነው። በዛ ውስጥ ግን የሚያድነን እግዚአብሔር ነው። ስለዛ ምንድነው አሁን ሰዎች እንዲድኑ እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። እንደምታውቁት እግዚአብሔር አብ ልጁ ኢየሱስ ክርስቶስን ላከው። ልጁ ኢየሱስ ክርስቶስ ማለት ዓለምን ሁሉ እንዲሁ ወዶ ማለት ነው። ከኛ ምንም ነገር ሳይታይ ጸመ ከዛ በኋላ ስለ ሁላችን ጥምቀትን እግዚአብሔር እንዳልኳችሁ እንደ ስራ ቦታው አድርጎታል። በቃ ሰውየውን ዳግም የሚፈጥርበት ቦታ አድርጎታል። ስለዛ በመንፈስ ቅዱስ አሰራር ያ ሰው ዳግም ይወለዳል። የክርስቶስን የማዳን ስራ ሁሉ ያገኛል። ያው በቃ እንግዲህ መጽሐፍ ቅዱሳችን እሱን ነው የሚያስቀምጥልን። ከዝቅ ብሎ ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። እንዴ ከጌታ ጋር በሞቱ ሳንተባበረው እንድናለን እንዴ? አንድ ካልተባበርንማ በቃ እዛው ገና ሩቅ ነን ማለት እኮ ነው። ሞቱን አላገኘነውም ማለት ነው። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን አለ። ከእርሱ ጋር አልተባበርንም፣ ከጌታ ጋር ትብብር የለንም ማለት ሩቅ ነን፣ ባዳ ነን፣ ገና ለጌታ ባዳ ነን፣ ትብብርም የለንም፣ ሩቅ ነን ገና። ስለዛ ከእርሱ ጋር አንድነት የለንም። ከጌታ ጋር አንድ ስለመሆን ስለወራ ከላይ ማለት ነው። ከጌታ ጋር አንድነት ከሌለን ገና ነን፣ ድህነት የለንም። ከጌታ ጋር አንድነት ሳይኖረን ትብብር ሳይኖረን መዳን አንችልም። ለመዳን ጌታችን ኢየሱስ ክርስቶስ ያስፈልገናል። ኢየሱስ ክርስቶስን ደግሞ በዛ በጥምቀት ውስጥ የምርም እናገኘዋለን። ለዛ ነው መጽሐፍ ቅዱሳችን በጥምቀት ውስጥ የኃጢአት ስርየት አለ፣ ለኃጢአት ስርየት ተጠመቁ ምናምን የሚለው መጽሐፍ ቅዱስ እንዲሁ አይደለም። የምርም በዛ በጥምቀት ውስጥ ከጌታ ጋር አንድ መሆን ስላለ በዛ ውስጥ የኃጢአት ስርየት ስላለ የክርስቶስን የማዳን ስራ ስለምናገኝበት ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ማየት ይቻላል። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ሲል እናያለን። ወይም ደግሞ በዚህ በሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ራሱ ጳውሎስ እንኳን እኔ በጣም ነው የሚገርመኝ ይሄኛው ባይሆን ጳውሎስ እንደምታውቁት የአዲስ ኪዳን መጽሐፍትን ከግማሽ በላይ የሚሆኑትን ኦልሞስት እሱ ነው የጻፈው። እንግዲህ ከዋናዎቹ ከነዚህኞቹ ማለት ነው። ኤኒዌይስ ጳውሎስ ምን አይነት ድንቅ መምህር እንደሆነ ታውቃላችሁ። ምን አይነት ድንቅ አባት እንደሆነ ታውቃላችሁ። እና ያ ታላቅ ቅዱሱ ሐዋርያ ወደ ክርስትና ልክ ሲመጣ አመጣጡን አስታውሱት። እንዲህ ነበር የመጣው ጳውሎስ። መጀመሪያ አሳዳጅ ነበረ እንደምታውቁት። ጭራሹን ክርስቲያኖችን ለማሳደድ ፈቃድ አውጥቶ ምናምን ከኢየሩሳሌም ወደ ደማስቆ ይሄዳል። ወደ ደማስቆ ይሄድና እንዳለ እየሰበሰበ እያሰረ ሊያመጣ ማለት ነው ክርስቲያኖችን። ልክ ወደ ደማስቆ ሲሄድ በመንገድ ላይ ጌታችን እንደምታውቁት ሄዱ ታሪኩን ያው ከላይ ተገለጠለት እና በብርሃን መልክ ይገለጣል። ከዛ በኋላ ሳውል የታርሴሱ ሳውል ወይም ጳውሎስ ማለት ነው። ሳውል ወደቀ፣ አይኑ ታወረ። ከላይ ታድደኛለህ፣ የመውጊያውን ብረት ብትቃወም በአንተ ላይ ይብስብሃል። ሳውል ሳውል ስለምን ታሳድደኛለህ? ክርስቶስ ነው የተናገረው። ጳውሎስ አሳዶታል ክርስቶስን። አዎ የት አግኝቶት? ቤተ ክርስቲያንን ያሳደደው። ቤተ ክርስቲያንን በምድር ላይ ቤተ ክርስቲያንን ማሳደድ፣ ሰማዕታትን ማሳደድ። ሰማዕቱ እስጢፋኖስን ለምሳሌ አስገድሏል። ጳውሎስ ማለት ሲገደል ተባባሪ ሆኖ ቆሙ ነበር እዛው እንደምታውቁትና በምድር ላይ የጌታን ቤተ ክርስቲያን ማሳደድ ማለት ጌታ ኢየሱስን ማሳደድ ነው። በምድር ላይ ቤተ ክርስቲያንን መዋጋት ማለት ጌታችንን እርሱም ክርስቶስ ኢየሱስን መዋጋት ማለት ነው። ለዛ ነው ጌታ ኢየሱስ ምን ያለው? ስለምን ታሳድደኛለህ? ጳውሎስ ማነው? ሳውል አለው። ስለምን ታሳድደኛለህ? ስለምን ታሳድደኛለህ? አታሳድደኝ እንጂ ጋይዝ። ኢየሱስ ምን አለ? አታሳደኝ እንጂ ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም እኮ በአንተው ላይ ነው የሚብስብህ። ስለዛ ይቅርብህ፣ አያዋጣም ነው። ስለዛ በተቻለ አቅም ቤተክርስቲያንን መዋጋት በራስ ላይ ውጋት ማምጣት ነው። ኦኬ፣ በራስ ላይ ውጋት ማምጣት ነው። እና ኤኒዌይስ
ጳውሎስ ይህንን ነገር ሰማ። ከዛ በኋላ ጌታዊ እንግዲህ ምን ላድርግ ብሎ ይጠይቀዋል። ማለት አንተ ማነህ ብሎ ከጠይቀው በኋላ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። እንግዲህ ምን ላድርግ ጌታዊ አለ። ሲያውቅ ኢየሱስ መሆኑን ሲያውቅ ጳውሎስ ምን አለው? እንግዲህ ምን ላድርግ በቃ። ያኔ ጌታችን ኢየሱስ መለስ አድርጎ ምን አለ? በቃ ጌታም ብለኸኛል፣ አምናሃል፣ በል በቃ እንግዲህ ድነሃል፣ ተነሳና ወደ አገልግሎት ግባ አይደል ያለው ኢየሱስ። እንደዛ እኮ ነው ያለው አይደል ጳውሎስን እዛው ጋር። አረ በቃ አምናሃል፣ በል ተነስ፣ እኔ ከአንተ ጋር ነኝ፣ በል ወደ አገልግሎት ግባ አላለውም። ባይዘይ ምንድን ነው ያለው? ተነሳና እሺ ወደ ከተማው ግባ፣ ልታደርግ የሚገባህንም ደግሞ የታዘዘውንም ነገር ደግሞ እነርሱ ይነግሩሃል አለው። ጌታችን ራሱ እነሱ ይነግሩሃል ሊያደርግ የሚገባውን ጳውሎስ የሚገባውን ነገር አዘዘው። ምን ብሎ ተነስ አለው። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነስ፣ እሺ ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ከኃጢአት መታጠብ እኮ አለበት ጳውሎስ። አዎ ጌታን እዛ መንገድ ላይ አግኝተኸዋል። ጌታ እርሱ በጣም እንደው ይሄ የጻድቁን ድምፅ ሰምተሃል፣ እንድትሰማም ታድልሃል እኮ ይለዋል አናንያ። የጻድቁን ድምፅ እንድትሰማ ታድልሃል ምናምን። አዎ ትክክል፣ ጌታ እርሱ ተገልጦልሃል። አዎ ግን የኃጢአት ስርየትን ደግሞ መቀበል አለብህ። ከኃጢአትህ ልትታጠብ ይገባል። ከኃጢአትህ የምትታጠበው እንዴት ነው? አሁንስ ለምን ትዘገያለህ? በማለት ያሬዶ ማርክ ያደረገበትን አንብቡ። ሐዋርያት ሥራ ምዕራፍ 22 ቁጥር 16 ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህም ታጠብ። ጳውሎስ ራሱ በጥምቀት ከኃጢአቱ ታጥቦ ነው የመጣው። አስቡት፣ እሱ ራሱ እንዲታዙ ከኃጢአቱ በጥምቀት ታጥቦ መጥቶ ጥምቀት አያድንም ብሎ ሲሰብክ ጳውሎስን አስቡት። በፍጹም ሊሆን አይችልም። ጳውሎስ ጥምቀት ስለ ድህነት ነው ከኃጢአት ለመታጠብ ነው ብሎ መስበኩ እንደማይቀር እናውቋለን። ለዛ ከጌታ ጋር እንደምንሆነው በጥምቀት ነው ሲጀመር ብሎ የደመደመው ለዛ ነው። ስለዛ ከጌታ ጋር እንደምትሆነው በጥምቀት ከሆነ አማኞች አንድ አማኝ ልክ መጥቶ ወደ ጥምቀት ውስጥ ሲገባ ወደ ውስጥ ሲገባ ከጌታ ጋር አንድ ይሆናል። ልክ ከጌታ ጋር አንድ ሲሆን በዛ ውስጥ እግዚአብሔር ያንን ሰውዬ በክርስቶስ በኩል የራሱ ልጅ ያደርገዋል፣ የኃጢአት ስርየትን ይሰጠዋል፣ ዳግም ይፈጥረዋል ምናምን የክርስቶስን ሞትና ትንሣኤውን ይሰጠዋል ምናምን በመንፈሱ አማካኝነት ይህን ስራ ሁሉ ለዛ ሰውዬ ይሰራለታል። በገላትያ ምዕራፍ 3 ቁጥር 27 ላይ ጳውሎስ ለዛ ነው ምን ብሎ የተናገረው? ከክርስቶስ ኢየሱስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል የሚለው ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ። ስለዛ የተጠመቃችሁት ከጌታ ጋር አንድ ለመሆን ነው። ይሄ ማለት ያልተጠመቀ ገና ከጌታ ጋር አንድ አልሆነም ማለት ነው። ምክንያቱም የሚጠመቁት ከጌታ ጋር አንድ ለመሆን ከሆነ ያልተጠመቀ ሰው ከጌታ ጋር አንድ አልሆነ፣ ከጌታ ጋር አንድ ያልሆነ ደግሞ አልዳንም። ለመዳን ከጌታ ጋር አንድ መሆን ስላለብን እና እዛው ጋር ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል ነው ይላል። ክርስቶስን የለበሱት እነማን ናቸው? የተጠመቁ ወይስ ያልተጠመቁ? ጋይስ ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። ክርስቶስን የለበሱት የተጠመቁ ናቸው ያልተጠመቁ? ክርስቶስን የለበሱት የተጠመቁ ናቸው ወይስ ያልተጠመቁ? የስ ትክክል፣ የተጠመቁ። ከታች ገስቱን ኦን አድርገው ይለኛል። ይሄና አንዴ ገስቱ ኦን ገስትማ እንዴ ዘግቼ ይገባለሁ። ይሄና እንትን እኮ ነው ብቻ ሚስ አካውንቲ ትንሽ ተመቷል ነው እንጂ ገስቴ ኦን ነው፣ ግን አያሳይም። ለብዙዎቻችሁ አያሳይም። አይ ነው ትንሽ እንትን ብሎ ነው ተምታቶበት ነው። ኤንዌይስ እሺ እንግዲህ ቆይ አንዴ እስቲ ያልተጠመቁ የሚል አይቻለሁ እና አንዴ ቆይ ኦኬ። አይ ያልተጠመቁ የሚል አየሁኝና ገብቼ ሳይው እስላም ነው የሚጠበቁ። አይ የፈጠነው የጃዩ ታውቃለህ፣ ሱሌማን ይላል ገባ ታለው የሆነ ነገሩን ጠምጥሞና ነገር ብቻ ተው ይመች ሞዴሬተር ከልስተ ከፈለካክ ሁሉ መጽሐፍ የሚያነቡት እነዚህ እስላም እኮ በጣም አይ ሞዴሬተር ልሰጥ ነበር ለካ ፎሎ ባክ ማለት ነው።
ፓስተርም ዝም አሉና ሀሳባቸውን እንሰማቸዋለን። አይ አይደለም፣ መዝሙሪያ ወዳጃችን አኬ ቆንጆ ትምህርት ነው እያስተማረ ያለው፣ ያመነበትን ነው ደግሞ በዚህ ክርስቶስን በጣም የገለጠ ስለሆነ ተመችቶኝ ነው። ከዛ ፍቃድ ካገኘው ደግሞ የኔን ሀሳብ ሪፍሌክት አደረግና አስተያየታችሁን ሰምቼ እግዚአብሔርን አመስግነን እንወጣለን ብዬ አምናለሁ። ለዛ ነው ወዳጅ፣ ጨዋነት የኛ ባህሪ ነው። አመሰግናለሁ። ጥምቀት ለድህነት አይደለም ነው ብለህ የምታምነው ፓስተር? ይቅርታ ወዳጄ እስከጠየቀኝ ድረስ ጥምቀት ውስጥ ድህነት እኮ እሱን ልመልስልህ ነው። ስለ ጥምቀት ቫሊው ነው እያወራ ያለው። አዎ ቫሊውድ ነው። እኔ ባይዘው ወንድሜ ፓስተር ወንጌልን ሰብኬ ተጠምቄ ሌሎችን እያጠመቅኩ ያለው ወንድሜ ነኝ፣ በክርስቶስ ወንድሜ ነኝ። አንተ እዛ እኔ እዚህ ቢኖርም ማለት ነው። እኔ ጥምቀት አያስፈልግም ቶታሊ ያልኩ አይደለም። ነገር ግን በመጀመሪያ እኛ ሳንጠመቅ በፊት ክራይስትን በማመን በዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ የእግዚአብሔር ልጅ ሆነናል። የእግዚአብሔር ልጆች የሆንን እኛ ደግሞ ልጅነታችንን የምናረጋግጥበት መንገድ አንዱ የክርስቶስን ስጋና ደም በመቋደስ ነው። አንድ በሆሊ ባፕቲዝም ውስጥ ኢንቮልቭድ በመሆን ነው፣ በመሳተፍ ነው። ስለዚህ እነዚህ ለቤተ ክርስቲያን የተሰጡ የክርስቶስ አደራ የመጨረሻውም የትልቁ ሚሽን ወይም ታላቁ ሚሽን የሚባለው ክርስቶስ ለደቀ መዛሙርቶቹ የተናገረው ወደ ዓለም ሁሉ ሄዱ ወንጌልንም ለፍጥረታት ሁሉ ስበኩ ኦኬ እያለ ያስተማረው የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ያለው እንደገና ከወዳጃችን ከመዝሙረ ያሬድ ጋር ስናወራ የነበረው ማርቆስ ወንጌል 16 ከ18 ከ15 እስከ 16 ያለውን ስንመለከት እነዚህ ሁሉ ስለ ጥምቀት ጌታችን ኢየሱስ በዋናነት ጠቀሜታውን ያጎላበት ክፍል እንደሆነ በማመን ኦኬ እኛ ይህንን የተቀበልን እየተገበረንም ያለን ሰዎች ስንሆን ልዩነታችን መጀመሪያ ላይ እኛ ድነናል፣ የእግዚአብሔር ልጆች ሆነናል። በምን በማመን እንደ ዮሐንስ ወንጌል 1:12 ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙም ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው በሚል በእግዚአብሔር ቃል መሰረት ላይ ቆመን በልጅነት ህይወት ውስጥ እየተመላለስን ልጅነታችንን ግን በጥምቀት እናረጋግጠዋለን። የጌታን እራት በመውሰድ እናረጋግጠዋለን። ከቅዱሳኖች ጋር ህብረትን በማድረግ ከኃጢአት በመራቅ እናረጋግጠዋለን። ያልከው ሐሳብ በጣም ቆንጆ ነው፣ እጅግ በጣም የሚመሰገን ነው። ደግሞ እኔን እዚህ ያኖረኝ አንተን እዛ ያኖረህ ምንድነው? ከጥምቀት በፊት ድነት አልቋል ነው። ከዛ ከዳንን በኋላ ግን የዳንበትን ሲምቦሊዝም አፕላይ የምናደርግበት መንገድ ነው ብዬ ነው። አክዬ ቴንኪው አባዬ ቴንኪው። ቀጥል፣ ማይክን ከፍተሃል። እሺ እናመሰግናለን ፓስተሪ። እንግዲህ አሁን ያስቀመጡት ነገር ላይ ከጥምቀት በፊት ድህነት አልቆ ከዛ በኋላ ያው የዳኑን መዳን ደግሞ በዛ በጥምቀት ውስጥ እናረጋግጣለን እናሳያለን የሚል ነገር አስቀምጠዋል። እኔ ደግሞ ያው ከቅድም ጀምሮ እንዳስረዳሁት ያው እንግዲህ መድገም ስለሌለብኝ በጥምቀት ውስጥ እግዚአብሔር አምላካችን በመንፈስ ቅዱስ አሰራር የክርስቶስን የማዳን ስራ ሁሉ ለኛ ይሰጠናል በጥምቀት ውስጥ። ስለዛ ድህነቱ እዛው ጥምቀት ውስጥ ነው ያለው የሚል አምነን ስንጠመቅ ድህነቱ እዛ ውስጥ አለ የሚል ነገርን አስቀምጬ ነበር። ለዚህ ነገር እኔ አሁን ለተናገርኩት ነገር የመጽሐፍ ቅዱሳዊ ማስረጃዎችን ከቅድም ጀምሮ ያሬዶም ሲያስቀምጡ ነበር። እኔም እዚህ ጋር ብለን የእምነታችን ጀማሪና ፈጻሚ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተናገራቸው ውስጥ ታላቁ ሐዋርያ ቅዱስ ጳውሎስ ከተናገረው፣ ታላቁ ሐዋርያ ቅዱስ ጴጥሮስ ከተናገረው እያደረግን ለማየት ሞክረናል። ኢቨን መጽሐፍ ቅዱስ ቃል በቃል በቃ ጥምቀት ያድናል ይላል። በጣም የሚያስገርሙ ማለት እንግዲህ አሁን መጽሐፍ ቅዱስን የምንወድ ከሆነ መጽሐፍ ቅዱስን መውደዳችን የሚረጋገጠው የምርም ለቃሉ ታማኝ በመሆን ነው ብዬ አምናለሁ። ሰው መጽሐፍ ቅዱስን የምርም እወዳለሁ እንደው የእግዚአብሔርን ቃል እወዳለሁ፣ ጌታችን ኢየሱስን እወዳለሁ፣ እግዚአብሔርን እወዳለሁ የሚል ከሆነ በምን ይረጋገጣል አንዱ ከተባለ በቃ በዛ ቃል ውስጥ የተቀመጠውን ነገር በታማኝነት ይሄ አስቀድመን ከያዝነው ምናምን ነገር አንጻር ብቻ ሳይሆን በቃ በግልጽ የሚናገረው ነገር አሜን ብሎ በመቀበል ማረጋገጥ ይቻላል። የምር ለመጽሐፍ ቅዱስ ታማኝ ነን ወይም ደግሞ
መጽሐፍ ቅዱስን እንወዳለን አንወድ የሚለው በሱ ማረጋገጥ ይቻላል። ስለዛ እኔ ያው እንግዲህ አንተ ፓስተር መጽሐፍ ቅዱስ እንደምትወድ አምናለሁ። እንግዲህ አምናለሁ ብዙ ፕሮቴስታንት ወንድም እህቶቻችንም መጽሐፍ ቅዱስን ትወዳላችሁ ጌታ ኢየሱስንም እንግዲህ ያው እንወዳለን ስትሉ ነው የምናየው። እኛም ትወዳላችሁ ብለን እናምናለን። ግን እኛ አሁን ደግሞ ጠሪያችን ወዴት ነው? አዎ ክርስቶስን የምትወዱት ከሆነ በምልአት በደንብ ደግሞ ብታገኙት ይህን ነገር ይሄ መጽሐፍ ቅዱስን ትወዳላችሁ የመጽሐፍ ቅዱስን ሀሳብ ደግሞ በምልአት ብታገኙት ጥሩ ነው ብለን ነው እየተናገርን ያለ ነው። እና አሁን መጽሐፍ ቅዱሳችን ላይ እንዳልኩት ቃል በቃል ጥምቀት ያድናል የሚላለን። ጥምቀት ያድናል። አንደኛ ጴጥሮስ 3:21 ላይ እንደዚህ ይላል። ባፕቲዝም ናው ሴቭስ ዩ ነው የሚለው ወይም ሴቭስ አስ ይላል። ጥምቀት ያድነናል ወይም ጥምቀት ያድናችኋል እየተባለ ይተረጎማል ወይስ ጥምቀት አሁን ያድናል? ቃል በቃል ጥምቀት ምንድነው? ለኃጢአት ስርየት እንደሆነ፣ በጥምቀት ከኃጢአት መታጠብ እንዳለ፣ በጥምቀት ከጌታ ጋር አንድ መሆን እንዳለ፣ በጥምቀት ክርስቶስን መልበስ እንዳለ፣ በጥምቀት ዳግም መወለድ እንዳለ፣ በጥምቀት መዳን እንዳለ ራሱ ክርስቶስ እንደ ይህን ነገር በተደጋጋሚ መጽሐፍ ቅዱስ እየተናገረ ይህን ነገር ክርስቶስን መካድ ይሆንብናል። ምክንያቱም ሰው ክርስቶስን የሚክደው ቃሉን እምቢ አልቀበልም በማለትም ስለሆነ ማለት ነው። ስለዚህ አሁን እንደው ጥምቀት ላይ ጥምቀት ምሳሌ ነው። ይቅርታ በጣም ምናልኝ ፓስተር ጥምቀት አሁን ይህን ነገር ያመጣው ነው። እሺ ፓስተር ታንክ ዩ ባለማወቅ ነው ከቴሌግራም መዝሙር ከፍቼ ስለነበረ ሶሪ ለምሳሌ ወዳጃችን አከ አዎ ጥምቀት ለኃጢአት ስርየት አስፈላጊ ነው ብለው እያስተማሩ ነው ያሉት። የእግዚአብሔር ቃል ደግሞ በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 7 ላይ ታወጣልን። ወዳጃችን ያረድ ታወጣልን። አንደኛ ዮሐንስ ምዕራፍ ስንት? አንደኛ ዮሐንስ ምዕራፍ የልጁም የኢየሱስ ክርስቶስ ከኃጢአት ሁሉ ያነጻናል ይላል። አይ እንዳው ቃል በቃል ሌሎቹ እንዳውት ነው እንጂ ታውቀዋለህ አክዬ። አየህ የልጁም የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። በእግዚአብሔር ቃል ውስጥ ለኃጢአት ምዕራፍ 1 ቁጥር 7 ታውጣለህ ያሬድ ቁጥር 7 ታውጣለህ። አንደኛ ዮሐንስ 1:7 አየህ የስ እዛ ጋር ምንድን ነው የሚለው? ሙሉን እናንብበው። ትንሽ ጠጋ አድርግልኝ። ወደ ቁጥሩ ጠጋ አድርግልኝ ከቁጥር 7 ጀምሮ። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። አየህ በእግዚአብሔር ቃል ውስጥ ከኃጢአት ሁሉ የሚያነጻን የልጁ የክርስቶስ ኢየሱስ ደም ነው። ለምን? ደም ሳይፈስ ስርየት የለም። የምን ስርየት? የኃጢአት ስርየት። ከዚህ ቀደም የነበረውን የአሮጌ አዳማዊውን ኃጢአት፣ አሁን በስጋ የምንሰራውን ኃጢአት፣ የትኛውንም ስም ያለውና ስም የሌለውን ኃጢአት ግን መንፈስ ቅዱስን መሳደብ በመጽሐፍ ቅዱስ ስርየት ያጠቡ ቅዱስ ስጋውንና ቅዱስ ደሙን ከተቀበሉ ከኃጢአት ስርየት ከኃጢአት ነፃ መሆን ወይም የኃጢአትን ስርየት ማግኘት ይችላል። ይሄ በክርስቶስ ውስጥ ነው የመዳን ፕሮሰስ ተጀምሮ እየቀጠለም እያለቀም ያለው የተደመደመው በክርስቶስ ውስጥ ነው። ሌላው ምንድን ነው? ጥምቀቱ ምንድን ነው ብለን ስንል ጥምቀቱ እኛ ባይዘዌ የተጠመቅን ያመንን የጥምቀትን ዋጋ ያሳነስን አይደለንም፣ ወይም መጽሐፍ ቅዱሳዊ አይደለም ያልን አይደለንም። ግን ከክርስቶስ ጋር የድነት ስራን መጥቶ ሊጋራ አይችልም። የውሃ ጥምቀት ከፈሰሰው ከቀራንዮ ደም ጋራ መጥቶ ሊወዳደር አይችልም። ኮምፔር ልናደርገው አይችልም። ፓስተሪ በጣም ይቅርታ ያደርጉልኝ። እንግዲህ እንትን መሀል ገባሁበትና እንትን ነው አሁን የማንግባባና የማንረዳዳ ከሆነ አስቸጋሪ ይሆናል። አሁን እንደዚህ ብለን ራሱ የጥምቀትን ትምህርት ስጀምር ምን ብዬ ነበረ? ብዙ ጊዜ ፕሮቴስታንት ወንድነቶቻችን የጥምቀትን የማዳን ነገር ትንሽ እንደው ለመቀር የሚያስቸግራቸው እንደ ያዳነን ክርስቶስ እውነትም ነው። ይህ ጥምቀት ያድናል ሲባል ምንድነው? ከክርስቶስ ጋር እንደው ክርስቶስ የሚያድን ጥምቀት የሚያድን እንዴት ሁለት መዳን እንዴት ይሆናል? ይሄማ የክርስቶስን
ተቋረጣችሁ? ተቋረጠ። አይ ከአኬ ነው መሰለኝ። አዎ ስለገቶበት ይሆናል። አዎ አንድ ቆይ ፓስተር ይቅርታ። እሺ ለእኛ የምናገኘው አንድ ቆይ ያስተጋባል መሰለኝ። ለእኛ የምናገኘው ቃላቱን አንዳንዴ ያው እንጠንቀቅ። እሺ ምንም አሁን ለምሳሌ ለእኛ የሚቆጠር ወደሚል ወደ ፕሮቴስታንቶቹ ትምህርት እየሄድኩኝ አይደለም። ቆጠረን ምናምን የሚባለው እንትን ላይ ማለት ነው። ኤኒዌይስ ወደ እሱ ቆይ ለጊዜው አልግባና፣ ኤኒዌይስ ይህንን የክርስቶስን የማዳንን ስራ የምናገኘው ጥምቀት ውስጥ ነው ያልነው። ጥምቀት ውስጥ በክርስቶስ የተሰራውን የማዳን ስራ የክርስቶስን ደሙን እናገኘዋለን። ልክ ወደ ጥምቀቱ ስንገባ በክርስቶስ ደም እንታጠባለን። የክርስቶስን ሞቱን ትንሣኤውን እናገኛለን እንጂ አሁን እርሱ እንደሚሉት ጥምቀት ከክርስቶስ ጋር የሚገዳደር ሆኖ መጣ እንደዛ አላልንም እኛ። እምነት ያድናል ሲባል እኮ እንዴ እምነት ከክርስቶስ ጋር የሚገዳደር ሆኖ መጣ እኮ አንልም እኮ። እምነት ያድናል፣ አዎ ያድናል። ክርስቶስም ያድናል፣ የክርስቶስ ደምም ያድናል፣ እምነትም ያድናል። እንደዛ ማለት ነው። ሁለቱ ነገሮች የሚያድኑ ነገሮች ኖረው ነው? በፍጹም አይደለም። ግን አሜን ብሎ በመቀበል ያ ሰው በክርስቶስ የተሰራውን የማዳን ስራ ያገኛል ነው። የሚያገኘው ግን የአማኙ ሲጠመቅ ነው። መጽሐፍ ቅዱሳችን ኢንጀነራል ስንመለከተው እንደዛ ነው። ጠቅለል ያሉን ነገር ስንመለከተው እንደዛ ነው። አሁን ሀሳቡን በነገራችን ላይ የጠቀስኳቸው እነዛ ሁሉ የመጽሐፍ ቅዱስ ጥቅሶች ውሸት አይደሉም፣ የምርም እውነት ናቸው። የእግዚአብሔር መንፈስ ያለባቸው እውነተኛ ቃሎች ናቸው። ጠቅላላ የክርስቶስም የጳውሎስም የጴጥሮስም የሌሎችም። አሁን አንድ ጥያቄ ብቻ ለጠይቆትና አሁን እርሱ ለሚሉት ለዚህ ይሄ እንደው ጥምቀት መዳናችንን ማረጋገጫ ነው ወይም ደግሞ ማሳያ ነው ላሉት ጥቅስ ካሉት ከይቅርታ ጋር ፓስተር፣ ምን መዳናችን ነው? ጥምቀት እንደ ዳንን የምናረጋግጥበት ወይም የምናሳይበት ነው የሚል ወይ ከክርስቶስ ወይ ከጳውሎስ ወይ ከጴጥሮስ ወይ ከአንዳቸው ብቻ አንዲት ጥቅስ ብቻ። እንደው በእርግጥ ጌታችን ለምስክርነት ሁለትም ሶስትም ነበር ያሉ አይደለ? እኔ ሁለትም ሶስትም አይደለም አንዲት ብቻ ጠቅስ አለው። አሁን እርሱ ለሚያስተምሩት ትምህርት ማስረጃ አሉት? አሁን ጥምቀት ማሳያ ነው የሚለውን ወይም ደግሞ ማረጋገጫ ነው የሚለውን ማሳያ ነው የሚለው ሳይሆን በእምነት እንደዳንን እኛ ሶላ ጥምቀት ብቻዎች ትምህርት ነው። ሶላ ፊዴ እሱማ ዛሎን የሚል ትምህርት አላችሁ። እናንተ አላችሁ፣ መጽሐፍ ቅዱስ ግን የለውም እያለ ነው ፓስተር። ከታላቅ ይቅርታ ጋር እናንተ እምነት ብቻ ነው፣ መጽሐፍ ቅዱስ ግን ጥምቀት ለድህነት እንደሆነ አሁን ከቅድም ጀምሮ ይኸው ከታላቅ ይቅርታ ጋር ጥምቀት ለኃጢአት ስርየት እንደሆነ ጠቅሰን አሳይተናል። ጥምቀት ለድህነት እንደሆነ ጠቅሰን አሳይተናል። ጥምቀት ከጌታ ጋር አንድ ለመሆን እንደሆነ ጠቅሰን አሳይተናል። ጥምቀት ዳግም ለመወለድ እንደሆነ አሳይተናል። ጥምቀት ምንድነው ክርስቶስን የምንለብስበት እንደሆነ አሳይተናል። ጥምቀት ከኃጢአት የምንታጠብበት እንደሆነ እየጠቀስን ለእያንዳንዱ ይኸው እዚች ጋር እንድች የምትላለች እያለን አሳይተናል። አሁን ከእርሱ አንዲት ጥቅስ እፈልጋለሁ። ምን አይነት ጥቅስ? ጥምቀት መዳናችን ገጠበት ነው ወይም የሚል አሁን ይህን እንደዛ ስላሉ አስቀድሞ ማለት ነው እንደዚህ የሚል አንዲት ጥቅስ ብቻ ስጡን ነው። አንዲት ጥቅስ ቅድም እኮ ስታወራ የነበረበት ክፍል ነው ሰር አክዬ። ቅድም የሮሜ ምዕራፍ 6ን አንድ ጥቅስ ስጡኝና አብረን ያሬዱ ይክፈተው። አንዲት ጥቅስ እኮ ሮሜ ምዕራፍ 6 ክፈትላቸው እስቲ ያሬዱ። አሁን አንድ እንሆን ዘንድ ይላል እንጂ እዛ ጋር ማረጋገጫ አንድ ለመሆን ነው ያለው እንጂ ማረጋገጫ ወይ ማሳያ ይላል። በቃ እኔ የጠየቁት እሱን ነው። ማረጋገጫ ወይም ማሳያ የሚለውን ቢያሳዩኝ። ማረጋገጫ ወይ ማሳያ የሚለለው እንደ ከአንተ አላውቅም እንዳልል ጥሩ አይመጣም። አንተ ባይብልን ታውቀዋለህ። ከሌለ ቃል በቃል ሀሳቡ አለ እዚህ ጥቅስ ላይ ሀሳቡ አለ። ተቋርጫለሁ ወይስ የእርሳቸው ሀሳቡ አለ? አኪዬ ሀሳቡ እዚህ ጥቅስ ላይ አለ። መልካም እሺ፣ ሀሳቡ እዚህ ጥቅስ ላይ አለ። እስቲ አብረን እናንብበው እስቲ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል። እዚህ ጋር የተጠመቅ ነው ከጌታ ጋር አንድ ለመሆን ነው ይላል አይልም? አንድ ለመሆን ነው ይላል። እሺ አንድ ጥያቄ ልጠይቅ። ሰው ከጌታ ጋር ተጠመቀ አንድ አይሆንም ይላል፣ ያልተጠመቀ አንድ አይሆንም ይላል። ችግር የለውም። እዚህ ጋር እንግዲህ እኛ የምናውቀው እዚህ ጋር የተነገረን ነገር ሰው ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብሎናል።
ሌላ ቴዎሎጂ አንፈጥርም። አሁን ሳይጠመቅም አንድ ይሆናል የሚል ካለ ማሳየት ነው። እኛ የተነገረን ሰው ከጌታ ጋር አንድ የሚሆነው ሲጠመቅ ነው ብሎናል። አሚን ብለን ተቀብለናል። አይ ሳይጠመቅም አንድ ይሆናል የሚል ካለ ግን ያሳዩኝ። እኛም አሜን ብለናል። አዎ ትክክል። አሜን ካሉ በጣም ጥሩ። አሜን ካሉ አንድ ጥያቄ ልጠይቁት። ከጌታ ጋር ሰው አንድ ሳይሆን መዳን ይችላል አይችልም? ከጌታ ጋር አንድ ሳይሆን በእምነቱማ አንድ ሆነ እኮ አመነ፣ ተጠመቀ እኮ። ትልቁ ስራችን እኮ ጌታችን ማመን ነው ትልቁ ስራችን። አይ እኔ የጠየኩት ሌላ ነው ፓስተር። ሰው ከጌታ ጋር አንድ ሳይሆን መዳን ይችላል? ፓስተር ወደ ሌላ አንድ ሳይሆን አይድንም። ቆይ አንዴ። እሺ ፓስተር አንዴ። አንድ ሰው ከክርስቶስ ጋር አንድ ሳይሆን የማይድን ከሆነ ከክርስቶስ ጋር አንድ የሚሆነው ደግሞ በምንድን ነው ይላል? እዚህ አሁን እርሱ ያመጡት ጥቅስ ላይ በዚህ ኮንቴክስት በጥምቀት ይላል። ነገር ግን በእምነት ከክርስቶስ ጋር አንድ ሆነናል እኮ። ይሄ ውሸት ነው። አንዴ አይ ተውት። ቆይ እርሱ እንደዛ የሚል የለም መጽሐፍ ቅዱስ ላይ። ግን ቆይ አንዴ ወደ እሱ እንመጣለን። አሁን ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም ተብለናል። ተመልከቱ ጋይዝ፣ ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እርሱ ያመጡት ጥቅስ ላይ ደግሞ ሰው ከክርስቶስ ጋር አንድ የሚሆነው በጥምቀት ነው። ስለዛ ሳይጠመቅ መዳን አይችልም ማለት ነው። ግልጽ እኮ ነው። ያሬዶ መጽሐፍ ትችላለህ? እሱ እያየን እሱ ጋር ወርድ ነገር ከፍተህ 2 ፕሬሚስ ጽፈህ 1 ኮንክሉዥን እንድታስቀምጥልኝ ነበር። መጽሐፍ የምትችል ከሆነ እንትን እሱ ላይ አይደለም። አንተ መጽሐፍ ቅዱስ ላይ ጨምረህ ልጽፍ ነው እንዴ? ጥምቀት ያድናል የሚል ስታጣ ደግሞ ሊጨምርበት ነው። ጥምቀት ያድናል ብለህ በጣም ያሬድ መጽሐፍ እሺ እንትን ወርድ ዶክመንት ነገር ክፈትና ወይ ዝም ብለህ ወርድ ፓድ ነገር መጽሐፍ ነው። ኦኬ እሺ። ቆይ ወይ ዲያቆን ሊጽፉ ነው ይሳተፉ እሳቸው። ኧረ ወርድ ከፍሎ ነው። ኦኬ አንዴ ቆይ። ይሄ እዚህ ኮምፒውተር ላይ ኦፊስ ፕሮግራም አይሰራም። ኦኬ ቆይ ግን አንዴ። አይ ኖርማል የኮምፒውተሩ ኖትፓድ ምናምን የለም? ኖትፓድ ምናምን አለው ኖትፓድ አለው። ለሰው ቀለል አድርገን እናሳያቸው ብዬ እኮ ነው ሀሳቡን በደንብ እንዲገባቸው። ኦኬ ይቻላል። የስራ ላፕታፕ ስለሆነ ብዙ ነገር ነው የሚከፍትብኝ። እንደዛማ ከሆነ ወይ መኩ ወረቀት ተጠቀም። መዝሙር ያሬድ እስክሪፕቶ ካለ ያሬዶ እስክሪፕቶ ካለ ጽሁፍ ባያምርም እስኪ ጽሁፍ ባያምርም ወረቀት ተጠቀም። ጽሁፍ ባያምርም እሺ ልጠቀም። ያው ላዙር። ቆይ ስልኬ እሺ ይኸው ዛሬ እንትን አላስታወስከኝ። ከእውነቱን ተናገርም እኮ ዝም ብለህ ጨረት ነገር አድርግና ዝም ብለህ ጨረት ነገር ልበለው ችግር የለውም። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። እሺ ከክርስቶስ ጋራ አንድ አይሆን መዳን አይቻልም። ሁለተኛው ነጥብ ደግሞ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እኔ ሁለተኛው ላይ አልተስማማውም። አይ ፓስተር ቆይ አንድ የያዙትና ከክርስቶስ ጋር አንድ ሳንሆን ማነው? ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። ሁለተኛው ላይ አልተስማማው። ቆይ ጻፈውና በጥምቀት ነው። እሺ አላጋም አንዴ ከፍ አድርገው እናንተ አንዴ እዩት፣ ተመልከቱ ጋይስ። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳንሆን መዳን አንችልም። ከክርስቶስ ጋር አንድ የምንሆነው ደግሞ በምንድን ነው? በጥምቀት ነው። ስለዚህ ያለ ጥምቀት መዳን አይቻልም። ስለዚህ ሲበልና ኮንክሉዥን ኮንክሉዥናችን ያለ ጥምቀት መዳን አይቻልም። ያለ ጥምቀት መዳን አይቻልም። መዳን የለም
ይሄው እሺ የነንን ፕሪሚስ ትጽፋለህ። የነንን ፕሪሚስ ያስተጋባል መሰለኝ አንተ ድምጽ ያሬዱ የነንን ፕሪሚስ ትጽፋለህ። በዛ በነካው በቆንጆ ጽሁፍ ቆይ ያሬዱ ያንተ ያስተጋባል መሰለኝ። አንዴ ሚዩት አድርገውና እኔ ሚዩት አድርጌያለሁ እኮ አኬዋ የነንን እንትን እሺ ያሬዱ አይ ፓስተር ችግር የለም። አሁን አንድ ባንድ ሁለቱንም ፕሬሚሶች ከላይ ያሉትን ፕሬሚሶች እንይና ከዛ በኋላ ትክክል ያልሆነ ነገር ካለ እናያለን ከመጽሐፍ ቅዱስ እያጣቀስን። እሺ ከክርስቶስ ጋር አንድ ሳንሆን መዳን አንችልም። እዚህ ላይ እንስማማለን። የመጀመሪያው ፕሬሚስ ላይ በትክክል አርም ያው የመጽሐፍ ቅዱስ ጥቅስ ማያስፈልጎም ይሄ ስለምንስማማበት። እሺ ሁለተኛው ፕሬሚስ ወይም ሁለተኛው ቅድመ ሀሳብ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው። እዚህ ላይ ስንስማማለን አንስማማም። በእምነት ቆይ ኤክስ አታርገው ቆይ ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚለውን አንስማማም ብለዋል። አሁን ቅድም በእርግጥ አዎ ከዚህ መጽሐፍ አንጻር በጥምቀት ነው ከጌታ ጋር አንድ የምንሆነው ተብሏል። ግን አሁን ሀሳቦትን ቀይሯል። ስለዚህ አሁን ወደ መጽሐፍ ቅዱስ አንድ ይክፈተልንና ከክርስቶስ ጋር አንድ የምንሆነው በጥምቀት ነው የሚል መጽሐፍ ቅዱስ ላይ አብረን እንይ። እሺ እሱን አንተ ታሳያለህ፣ እኔ ደግሞ አልተስማማበትም ያልኩበትን ምክንያት አሳያለሁ። አክይ ጥቅስ ነው። አሁን ብዙ ሀሳቦች እንዳናቀርብ ችግር የለው። እሺ ከክርስቶስ እሺ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል አይደለም? አዎ ይላል። የተጠመቅነው ምን ለመሆን ነው ይላል? አንድ እንሆን ዘንድ። ከማን ጋር? ከክርስቶስ ኢየሱስ ጋር። ስለዛ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ ወይ ከክርስቶስ ኢየሱስ ጋር አንድ ለመሆን ምን አደረግን? ተጠመቅን። ግን ተጠመቅን ብቻ አይደለም፣ ከጥምቀት በፊት እምነት አለ። ቆይ ችግር የለም። አዎ ከጥምቀት በፊት እምነት አለ። የአማኙ ነው እኮ የሚጠመቁ። አሁን እዚህ ጋር አማኙ ስለሚጠመቀው ጥምቀት ነው የተናገረው። ችግር የለም። እሱን አማኙ ምን ሲያደርግ ነው ከክርስቶስ ጋር አንድ የሚሆነው አለ? ስትጠመቅ፣ አምኖ ስትጠመቅ። ስለዛ በቃ ስለ ጥምቀት ስናወራ በነገራችን ላይ እምነትን ይዘን ነው። እሺ ያለ እምነት አይደለም። እሱን ጨራሽ አንድ ሰው ማወቅ አለበት። ልክ ነህ። በጣም ጥሩ ፓስተር። እሺ ዝም ብሎ አላምንም የሚል ሰውማ ምኑን ተጠምቆ አይደንም ሲጀምር። እሺ ስለዛ አማኙ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው ብለውናል አይደለም? አምኖ ሲጠመቅ ብያለሁ። አማኙ አምኖ ሲጠመቅ፣ አማኙ ሲጠመቅ ከክርስቶስ ጋር አንድ ይሆናል። ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። አንድ አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው አይደል? አንድ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ሲያምንና ሲጠመቅ እኮ እሱን አማኝ አልኩኝ እኮ። አማኙ ድጋሚ እኮ አያምንም ማለት እምነት እርግጥ ነው ዳይናሚክ ነው ይቀጥላል። ግን አማኝ እኮ ብዬ ጀመርኩት ለዛ ነው። ያ አማኝ ከክርስቶስ ጋር አንድ የሚሆነው ምን ሲያደርግ ነው? ሲጠመቅ አልኩህ እኮ። ሲጠመቅ አንድ ይሆናል። ፓስተር ይቅርታ አደረግኩት መሰለኝ። ምንም በል በጣም ደስ ይለኛል። እሺ ፓስተር። እሺ አንድ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ከክርስቶስ ጋር አንድ ሳይሆን ደግሞ መዳን አይችልም። ስለዚህ አንድ አማኝ የሚድነው ሲጠመቅ ነው አይደለም? ምንድነው? ሲጠመቅ ነው አይደለም? ሲያምን። አሁን ቅድም ምን አሉኝ? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም። ያሬዱ ድጋሚ ላጽፍህ እንዴ? እሱ ሁሉም ሰው አይቷል። ችግር የለውም። እውነት ነው እሱ። ላጽፍህ ያሬዱ ካላደከምኩ። እሺ አጽፈኝ። አለ እኮ አለ የተጻፈ ፒ1 በልና ወይም ፒ1። እሺ ሌላ ሳላጽፍ። እሺ ቀጥል። ያው ተመሳሳይ እኮ ነው የምናጽፈው። ሁለታችን የምንስማማበትን ነው የምንጽፈው። እሺ ከላይኛው ጋር ተመሳሳይ ነው። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። እሺ ይቅርታ እንግዲህ አደከም ነው ያሬዱ። ችግር የለውም። ከክርስቶስ ጋራ አንድ ሳይሆን መዳን። መልሴ ከመግባቴ በፊት አንድ ሰው ኤኒዌይስ ለምሳሌ አንድ ህፃናት ለምሳሌ ማለት ነው ህፃናት ገና ከመወላዳቸው ወይም በእናታቸው ማህፀን እያሉ ምናምን ቢጠፉ ወይም ቢሞቱ ህፃናቱ ወደ እግዚአብሔር መንግስት ይገባሉ ወይስ
ሲኦል እየተቀጡ ይኖራሉ። ኖ ይሄንማ መጽሐፍ ቅዱስ ክሊርሊ ይመልሰዋል። እንዴት ነው የሚመልሰው? ህፃናቶች እግዚአብሔር ቃል ይናገራል። አንዴ ችግር የለም። ኦኬ ቆይሽ አንዴ አሁን የተናገሩትን ብቻ ይዤ መሄድ ይችል ነበር፣ ግን ለማጣራት ያህል ስለዚህ አንድ ከሙስሊም ቤተሰብ የተጸነሰ ህፃን ልጅ ወይም ገና የተወለደ ህፃን ልጅ ገና ወንጌልን ሳይሰማ ይመን ሳይታወቅ ምን ሳይል ዝም ብሎ ወይ በማህፀን ሳለ ወይ ገና ከመወለዱ ቢሞት ወደ ሲኦል ነው የሚገባው ወይስ ወደ እግዚአብሔር መንግስት ይገባል? እኮ አባቱ ሙስሊም ከሆነ አባቱም እናቱም ሙስሊም ከሆኑ እንደ አላመኑማ ታዲያ እነሱ አላመኑም። ያ ህፃን ልጅ ግን ገና ወንጌል ሳይሰማ ምን ሳይል ገና በእናቱ ማህፀን እያለ ቢሞት በቃ አንተ ገሃነም ግባ ተብሎ ገሃነም ነው የሚኖረው ወይ? እኔ አልወስንም። መጽሐፍ ቅዱስ ይህንን በግልጽ የሚያስቀምጥበት ቦታ የለውም። ከጀነሲስ እስከ ችግር የለም። እሺ ስለዚህ አሁን ያዝ እናድርገውና አሁን በሁለቱም በኩል ሊሄድበት አሁን መጨረሻ ላይ ከመለሱም ወደ መጀመሪያው ልመለስ እና የፕሮቴስታንት ልጆች ከሆኑ ይድናሉ የሚል ነገርን አስቀምጧል። ያው ባጭሩ አማኞች በጣም ሶሪ ሪከርድ እየተደረገ ነው ባይዘው ይሄ አማኞች ብለዋል አይደለ? አማኞች ነው ያልኩት። አማኞች የት ይኖራሉ ካልከኝ አማኞች ኦርቶዶክስ ይኖራሉ፣ በፕሮቴስታንት ውስጥ ይኖራሉ። ችግር የለም። ስለዚህ አሁን በቃ ፕሮቴስታንቶች አማኞች ተብሎ ይጠራሉ። አዎ ዋይ ኖት በቃ ችግር የለም። ስለዚህ አሁን አንድ የፕሮቴስታንት ህፃን ልጅ የእግዚአብሔር መንግስት ይወርሳል ቢሞት፣ ዴፊኒትሊ የእግዚአብሔር መንግስት ይወርሳል። ያ ህፃን ልጅ ራሱ ያምናል? አይ በእናቱና ወይ በአባቱ እምነት ውስጥ እግዚአብሔር ያያል። አይ ራሱ ህፃኑ ልጅ ግን አሁን አይ እግዚአብሔር ሲያድን በግል ነው ወይስ በቤተሰብ ነው? አንድ ሰው ለመዳን ራሱ ሰውየው ማመን አለበት የለበትም? ለመዳን ወይስ እምነት የራስ እምነት ያን አስፈላጊ አይደለም አልኩኝ እኮ በልባም ነው በአፉ በሚመሰክርበት ስቴጅ ላይ ማመን መመስከር አለበት። አንዴ እሺ። ስለዚህ ሮሜ 10 ላይ እንደተነገረው ሰው በልቡ አምኖ በአፉ መስክሮ ይጸድቃል የሚል አለ አይደለ? we call it exceptional የምንለው እኮ ለዛ ነው። ቴንክ ዩ። አሁን ቅድም የጠየቁኝ ጥያቄ ሰው ሲሞት እንዴት ነው ድንገት ሳይጠመቅ ድንገት እንደው ቢሞት ያሉት እሱ ምንድነው? ያው ተመሳሳይ ነው እና ከዛ አንፃር ነው እሱ ምንድነው ተቋርጧል። ኤክሰፕሽናል ነው። ልክ አሁን እርሱ ለህፃናት ጊዜ ኤክሰፕሽናል ነው እንዳሉ ኤክሰፕሽናል ነው። እሱም ኤክሰፕሽናል ነው የሚሆነው። ለምን? አሁን ልክ እርሱ ኤክሰፕሽናል ነው እንዳሉት ሰውየው አምኖ መጠመቅ ፈልጎ የእርሲያንን ትምህርት ሰምቶ ድንገት ሊጠመቅ ሲሉ ድንገት ቢሞት ይሄ ኤክሰፕሽናል ነው። በቃ አለቀ። ይሄ እንደዛ ነው እና አሁን እርሱ ካሉት ጋር ተመሳሳይ ነው እና አሁን አንድ መለስ ግል አድርጉት መለስላና ያሪዱ አንድ ተመለስ አንድ በሁለተኛው ሐሳቦት አክዬ በሚሶቹን ያሳየን ለሁለተኛው ሐሳቦት ሰከንድ ፕሬሚሱን እንየውና አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለውን አሁን ተግባብተናል አልተግባባሩ? በሮሜ 6:3 መሰረት በሮሜ 6:3 መሰረት ከክርስቶስ ጋር አማኞች እንደሚሆኑት ሲጠመቅ ነው። የስ ግን ቆይ አንድ ጥያቄ የኔ ወዳጅ አንድ ጥያቄ ጥምቀት የውሃ ጥምቀት ብቻ ነው? በገላትያ 3:27 አይ እዚህ ላይ ይሄው አሁን ቅድም ራሱ እኮ ቆይ አይ አይደለም ግን ቆይ አንዴ እርሱ ራሱትም እኮ ቅድም ተስማምቷል። ሮሜ 6:3 ላይ በቃ የውሃ ጥምቀት ነው አሉኝ። አይ ተጨማሪ ማስረጃ አምጣ ካሉኝ አዲሱ መደበኛ ትርጉምንም ዝም ብዬ ገለጥ አድርጌ ዳጉ ላይ አሳይዎታለሁ። ሮሜ 6:3ን ስለ ጥምቀት ሲያወራ የሚያወራ እዛው ጋር አስቀምጠውታል እነሱ። አዲሱ መደበኛ ትርጉም ብቻ አይደለም ሙሉ ህይወትን መግለጽ ይችላሉ። ሙሉ ህይወትን ብቻ አይደለም እነ ዶክተር ተስፋዬ ሮበሊን እያነሳሁኝ አሁንና ስሙ ምናምን የሚል መጽሐፍ አላቸው ዶክተር ተስፋዬ ሮበሊ ያው ያውቋቸዋል ብዬ ተስፋ አደርጋለሁ። ትልቅ አቃቢ እምነት ናቸው በኢትዮጵያ ፕሮቴስታንት ውስጥ። የእነሱን መጽሐፋቸውን እየገለጽኩኝ ላሳዩት
እንደሚያድን በግልጽ እንደሚናገር ማወቅ ስትጀምሩ እንደውም ይሄ ስለ ጥምቀት አያወራም ማለት ስለ ውሃ ጥምቀት አያወራም ማለት አትጀምሩ ፕሊዝ። ይሄ ለእግዚአብሔር ቃል አለመጣ የኔ ወዳጅ ክቡርነቱ አንድ ምንድነው ይሄ ቦታን እኛ የምናምነው ባይዞ ቅድም ከየት ቤተ እምነት እንደመጣው ለመዝሙረ ያሬድ ነግሬዋለሁ ለአንተ ለማሳወቅ ከዊነርስ ቻፕል ነኝ ያለሁት ሰው ይሄንን ክፍል በእኛ በእምነት መመስረቻችን ላይ ያለው as a means of symbolism እንጂ as a means of salvation አይደለም። as a means of salvation አይደለም። ለመዳን ሞተው እኛ ደግሞ ያንን ምሳሌውን ለመምሰል ነው በጥምቀት ሞታችንና ትንሳኤያችንን ከሱ ጋር ለመተባበር እያሳየን ያለ ነው እንጂ መዳን ተባለ ስለ መዳን ከተነሳ ክርስቶስ የሰራው ስራ ብቻ ነው። ፓስተር ፕሊዝ ከይቅርታ ጋር እንደው ሰዓት እንዳይረፍድብንም ለማሳየት ነው የሚል የለም ተብሏል። በቃ ቅድም ለማሳየት የሚል ምንም አንዲትም ጥቅስ የለችም ስለተባለ እርሱን ይርሱት። ለማሳየት ነው የሚለው መጽሐፍ ቅዱስ ላይ ሳይሆን አሁን እርሱ ያሉት ቸርች የእምነት መግለጫ ላይ ነው ለማሳያ የሚል ቃል ያለው ወይም የሙሉ ወንጌል የእምነት መግለጫ ላይ የፕሮቴስታንቶች መጽሐፍ ላይ አለ። የእግዚአብሔር መጽሐፍ ላይ የለም። የቤተክርስቲያን መጽሐፍ ይሄ መጽሐፍ ቅዱስ ላይ የለም። አሁን እዚህ ያለው አብዛኛው ህዝብ ደግሞ ፓስተር የሚቀበለው የእግዚአብሔርን ቃል መጽሐፍ ቅዱስን እንጂ የፕሮቴስታንቶችን የእምነት መግለጫ አይደለም። ስለዚህ የፕሮቴስታንቶች የእምነት መግለጫ መጽሐፍ ቅዱስ ላይ የሌለን ነገር ስለሆነ ለህዝቡ እየሰጡ ያሉት እርሱን ይተውትና ወደ መጽሐፍ ቅዱስ እንመለስ። መጽሐፍ ቅዱሳችን ላይ ችግር የለም። ይኸው እሱን እኮ እያሳዩት እኮ ነው እንዴ ጥምቀት እንደሚያድን ቃል ቆይ እዛ ጋር አትሂድ አንዴ እና ዲያቆን ሮሜ 6 ላይ ና አንዴ ቆይ ከታላቅ ይቅርታ ጋር ጥምቀት ያድናል የሚልማ ቃል በቃል እኮ አሳየሁት። ማለት አንደኛ ጴጥሮስ 3 ማየት ይቻላል። ማርቆስ 16 ላይም ጌታ ኢየሱስ ጥምቀት ያድናል አለ። ለኃጢአት ስርየት እንደሆነ ብዙ ቦታ ተነገረ። ቆይ አንዴ አሁን እሱ እንዳለ ሆኖ ግን የተስማማንባቸው ነገሮች አሉ። ፕሬሚስ ዋን ላይ ምን ነበር ያስቀመጥነው? ሰው ከክርስቶስ ጋር አንድ ሳይሆን መዳን አይችልም የሚለው ላይ እኮ ተስማማን። ከጌታ ጋር አንድ ሳይሆን መዳን አይችልም። ፕሬሚስቱ ደግሞ አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚል ማለት አማኝ ነው ያልኩት። አማኝ የሚጠመቀው ከጌታ ጋር አንድ ይሆን ዘንድ ነው ተብሎ ቃል በቃል የተጻፈው ማለት የአክሊል ሀሳብ አይደለም፣ የመጽሐፍ ቅዱስ ሀሳብ ነው እና እባክዎትን ይቀበሉት ብዬ በታላቅ ትህትና እጠይቃለሁ። አልቀበልም ካሉ እዚህ ጋር በኤክሰፕሽናል እኮ ኤክሰፕሽናሉን ተውት። በኤክሰፕሽናል እኮ ዶክትሪን አይመሰረትም ፓስተር። በኤክሰፕሽን ነገር ኤክሰፕሽናል በሆኑ ነገሮች ዶክትሪን አይመሰረትም። ስለዚህ አሁን እዚህ ጋር ተመልከቱ። አማኝ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው የሚለው ግልጽ ነው አይደለም? እኔ በሱ አልስማማም። አምኖ ብቻ መዳን ወይም አንድ መሆን ይችላል እላለሁ። ይሄ ያንተ አቋም ነው። ይዘው ምንድን ምኑ ነው የኔ አቋም? ይሄኛው ማለት አማኝ ከክርስቶስ ጋር አንድ የሚሆነው ስጠመቅ ነው የሚለው ይሄ የኔ ሀሳብ ነው፣ የጳውሎስ ሀሳብ ነው። የጳውሎስ ሀሳብ ያመንክበት። እኔ ደግሞ ከክርስቶስ ጋር ያለው የዮሐንስን መጽሐፍ የሚያምን ወንድሜ ነኝ። አምኜ የእግዚአብሔር ልጅ የሆንኩት ወንድሜ ነኝ። ችግር የለም እሱ ችግር የለም እሱ አይደለም ፓስተሪ። ቆይ ሳልጠምቅ የእግዚአብሔር ልጅ ሆኛለሁ ካሉ ይህን ለራስዎት ብቻ ነው ሊሉ የሚችሉት። ማለት ጌታ ራሱ የሆነ ሰዓት ላይ አላውቆትም አንዴ ፕሊዝ ፓስተሪ ቆይ በቃ እንደዚህ መዳረቅ እንዳይሆን ሰውንም ማሰርቸት ስለሆነ የሚሆነው በቃ እዚሁ ክርስቲያኖች የተወሰነ ተማማሩበት ያሬዶ። ምክንያቱም ዝም ብሎ የሌላውንም የፕሮቴስታንቶችንም የክርስቲያኖችንም ጆሮ ማድከም ስለሆነ የሚሆንብን ከዚህ በላይ አስፈላጊ አይደለም። እንግዲህ እዚህ ላይ ዝም ብዬ ጠቅለል አድርጌው በቃ ፓስተሪ ሰላም ይሁኑልን፣ እግዚአብሔር ያክብርልን። በጣም ይቅርታ። እሺ እንግዲህ ያው መጽሐፍ ቅዱስን ተቀበሉ ብለን ለምነንዎታል። እምቢ ካሉ ምን ማድረግ አንችልም። እኔም እወድሃለሁ፣ አከብርሃለሁ። ስላወራኝ ጌታ ያክብርልኝ። ጌታ ያክብርልኝ። ጌታ ያክብርልኝ። ጠቅለል ስናደርገው አንድ ጽሑፏን አውጣትና ይሄ ቅድመ ሀሳብ አንድ ላይ ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ከክርስቶስ ጋር አንድ ሳይሆን መዳን አይቻልም። ይሄ ግልጽ ነው። በቃ ምንም ሰው ከጌታ ጋር አንድ ሳይሆን እንዴት መዳን ይችላል? አይችልም። አማኝ ደግሞ ከክርስቶስ ጋር አንድ የሚሆነው ሲጠመቅ ነው። ግልጽ ነው አይደል? ይኸው በሮሜ 6:3 ላይ በግልጽ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ይላል እኮ ሮሜ 6:3 ላይ። ገላትያ 3:27 ላይም እኮ ይደግማል። ምን ብሎ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ እኮ ነው የሚለው። ሰው የሚጠመቀው ከጌታ ጋር አንድ ለመሆን ነው ካለ አለ ነው በቃ። እንዲህ በስመ አብ በቃ መጽሐፍ ቅዱስን ላለመቀበል እኮ
በዛ ደረጃ እንደዚህ ግብግብ ውስጥ እኮ መግባት አይጠበቅብን። እሺ ኮንክሉዥን ሲ በልና ኮንክሉዥን አማኝ የሚድነው ሲጠመቅ ነው። አለቀ። አማኝ የሚድነው ሲጠመቅ ነው። በቃችን ምላችሁ ከያዛችሁ አትቀላል ነው። የድህነት ትምህርት ስለሆነ እንግዲህ ይሄ የድህነት ትምህርታችን ስለሆነ መጠንቀቅ አለብን። የክርስትና ማዕከላዊ ትምህርቱ የድህነት ነው፣ ነገረ ድህነት ነው። ስለዛ ድህነት ላይ የተዛባ ነገር ካለን አንድንም ባጭሩ አንድንም ያለቀ። መጽሐፍ ቅዱስ በግልጽ ይናገራል። ኢየሱስ በግልጽ ያስተምራል። ሰዎች ይክዳሉ። በጣም ነው የሚገርመው በእውነት አስቡት። ክርስቶስ ጥምቀት ለድህነት እንደሆነ አስተምሮ ግን አይ ጥምቀት ለድህነት አይደለም ማለት ክርስቶስ አይ አልቀበልህም እንደማለት ነው። ክርስቶስን ተቀበሉ ብለው የሚጣሩ ወንድሞች እህቶች ክርስቶስን አይቀበሉትም። ከዚህ አንጻር የክርስቶስን ትምህርት አልቀበልም ካልክ በነገራችን ላይ ክርስቶስን አልተቀበለውም ማለት ነው። የተወሰነ ትምህርቱን ተቀብዬ የተወሰነ ትምህርቱን አልቀበልም ካልክ እውነትና ሐሰት አንድ ላይ ሲሆን ምንድነው ውጤቱ? ምንድነው? እውነትና ሐሰት ፖዚቲቭ ሲሆን ውጤቱ ፖዚቲቭ ነው አይደለ? ፖዚቲቭ ኔጌቲቭ ሲሆንስ? ፖዚቲቭ እና ኔጌቲቭ አንድ ላይ ሲሆን በቃ ኔጌቲቭ ነው። ልክ እንደዚህ ሁሉ መቀበልም አለመቀበልም ካለ በቃ አልተቀበልኩም። አየህ፣ ምንም አንድ ስላመጡ ለምሳሌ ኢየሱስ ክርስቶስ እንደው ሰው ነው ብሎ ቢናገር ሰውነቱን ካመነ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ አምላክ ብቻ አይደለም፣ መለኮት ብቻ አይደለም። ሰውነቱን እቀበላለሁ። እሺ ከዛ በኋላ አምላክ ግን አይደለም፣ አምላክነቱን ግን አልቀበልም ካለ እቀበላለሁ፣ የተወሰነ ነገሩን እቀበላለሁ፣ የተወሰነ ነገሩን እንግዲህ አልቀበልም ካለ በቃ መጨረሻው ክርስቶስን ገና አልተቀበልም ያስላል። እንደዛ ነው። ስለዛ መቀበል በምልአት መቀበል ነው። ስለዛ ፕሮቴስታንት ወንድመቶቼ እንግዲህ ለመጨረሻ ጊዜ የምናገረው ምንድን ነው? ጌታን እርሱም ክርስቶስ ኢየሱስን እንደምትወዱት እናውቃለን። ማለት እንግዲህ እንወዳለን ትሉናላችሁ፣ አትሊስት ያው ስለምትሉን አምነናችሁ ማለት ነው። መጽሐፍ ቅዱስን እንወዳለን ትላላችሁ ስለምትሉ አምነናችሁ። በእርግጥ አሁን እንደነዚህ አይነት ነገሮችን ስናይ በግልጽ የተጻፉ ነገሮችን አይ አንቀበልም ስትሉ ስናይ አይ እነዚህ ሰዎች መጽሐፍ ቅዱስን ሳይሆን የሚወዱት መጽሐፍ ቅዱስ ላይ ያላቸውን የራሳቸውን መረዳት ወይም ደግሞ በቤተ እምነታቸው ውስጥ ተቋርጦብኝ ነበር መሰለኝ። እሺ የሚወዱት መጽሐፍ ቅዱስን ሳይሆን በዛው በቤተ እምነቶቻቸው ውስጥ ፓስተሮቻቸው፣ መምህራኖቻቸው ያስተላለፉላቸውን የሰጧቸውን ትምህርት እንጂ መጽሐፍ ቅዱስን አይደለም መሰለኝ የሚወዱት ብለን እንድንጠረጠር ያደርገናል። ምክንያቱም በግልጽ የተጻፈውን ነገር እንቀበልም ስለምትሉ ለምሳሌ ዛሬ አይተናል እና በተቻላችሁ አቅም ለመጽሐፍ ቅዱስ ታማኝ ሁኑ ምናምን ነገር። የምርም መጽሐፍ ቅዱስን የምትወዱ ከሆነ ጌታን እርሱም ክርስቶስ ኢየሱስን የምትወዱት ከሆነ በምልአት እንድትቀበሉ ጥሪ ነው የምናቀርብላችሁ። የጌታን ቤተክርስቲያን እዩዋት፣ መርምሯት። ከዛ በኋላ ደግሞ አሁን ስለምን ተዘገያላችሁ? ተነሱ፣ ስሙን እየጠራችሁ ተጠመቁ ነው ልንል የምንችለው። ከዚህ በፊት ያልተጠመቃችሁ ሰዎች ካላችሁ፣ ምናልባት ከቤተክርስቲያን የወጣችሁ ሰዎች ካላችሁ ግን ባለማወቅ በቃ በንስሐ መመለስ ነው። ንስሐ ገብታችሁ ተመልሳችሁ የምትወዱትን የጌታን የክርስቶስ ኢየሱስን ቅዱስ ሥጋውና ክቡር ደሙን እየተቀበላችሁ መኖር ነው። ቴንክ ዩ። ያው ዝም ብዬ ገብቼ የሀገር ሰዓት ያስኩባችሁ ያሬዱ። እሺ ኦኬ፣ ቴንክ ዩ። በጣም እግዚአብሔር ይስጥልን። ቃሎት ያሰማል። ምንም ችግር የለውም። በደስታ ነው እየተማርን ያለ ነው፣ እየሰማን ነው፣ እያዳመጥን ያለ ነው። ፓስተርም ጥሩ የመስማት ችሎታ አላቸው አትሊስት እና ያው መጨረሻ ላይ መጽሐፍ ቅዱሱን እየመረጡ አይ ቲንክ የፓስተር ችግር እየመረጡ መቀበል ነው። እየመረጡ ፒክ እያደረጉ ሆነና ነው ችግሩ እንጂ ኦልሬዲ እኮ አይተውታል፣ አምነውታል፣ ዳር ደርሶ ነው የሚመለሱት እና እንጂ አሪፍ ትምህርት ነው። እግዚአብሔር ይስጥልን። ጥሩ ትምህርት ነው። ለእጅ ጽሑፌ እንግዲህ ቅርታ ጠይቀዋል እና መልካም። እሺ